አስቤዛ ስንሸምት ለመያዣነት እንዲሁም በየዕለት ተዕለት ሌሎች ተግባሮቻችን የፕላስቲክ ከረጢት ወይም ደግሞ በተለምዶ ፌስታል የምንለውን እንገለገልበታለን ወይም አገልግሎት ላይ እናውላለን። እነዚህ የፕላስቲክ ከረጢቶች እንግዲህ ከሚሰሩባቸው ኬሚካሎች የተነሳ የሰው ልጅ ጤናን በእጅጉ የሚጎዱ ናቸው። እንዲሁም ለረጅም ዓመታትም በአፈር ውስጥ የሚቆዩ ከመሆናቸው ጋር ተያይዞ ደግሞ አካባቢን በእጅጉ እንደሚበክሉ ጥናቶች ያመላክታሉ። ይህንን ተከትሎም በኢትዮጵያ ይህን የፕላስቲክ ከረጢት መጠቀም የሚከለክል አዋጅ ጸድቆ በቅርቡም ወደ ተግባር መገባቱ ይታወቃል። ይህንን ተከትሎም እነዚህን የፕላስቲክ ከረጢቶች መተካት የሚችሉ ተኪ ምርቶችም አሁን ላይ በስፋት እየተመረቱ ይገኛሉ። እኛም እንግዲህ ዛሬ በቢዝነስ ሰዓታችን ፕላስቲክ ከረጢት የሚተካ የወረቀት ከረጢት ከምታመርተው መርሃዊት ጋር ቆይታ እናደርጋለን። መርሃዊት ገብረሕይወት እባላለሁ። ይህን ስራ መስራት የጀመርኩት ከ3 ወር በፊት ነው። የምሰራውም ደግሞ ፔፐር ባግ ነው። ፔፐር ማቴሪያሎችን አቀርባለሁ፣ እንዲሁም ደግሞ ባጎችንም እየሰራው እሸጣለሁ ማለት ነው። ይህን ስራ የጀመርኩት ያው በትርፍ ጊዜ ነው። ትርፍ ጊዜ ስለነበረኝ ባለኝ ነገር ልጀምር ብዬ ከቤት ነበር የጀመርኩት። ከዛ ግን እያደገ መጣ ማለት ነው። በ10 ሺህ ብር መነሻ የጀመረችው የወረቀት ከረጢት ስራ አሁን ላይ ከ100 ሺህ ብር በላይ ተሻግሯል። በቀንም ከ200 በላይ ታመርታለች። በ10 ሺህ ካፒታል ነው። ግን ደግሞ በ10 ሺህ ካፒታል ስጀምር ፔፐሩን ለመስራት የሚያስፈልጉ ማቴሪያሎችን ብቻ ነበር የገዛሁት። እነዚህ ፕሪንተር፣ ማተሚያ ምናምን አልጀመርኩም ነበር የዛኔ። አሁን ላይ ግን ያው እሱን አካትቻለሁ። ካፒታል ከ100 ሺህ ምናምን አልፏል። በቀንም ማመርተው ደግሞ ቢያንስ ሌላ የሚያግዙኝ ልጆች አሉ። ከ200 ምናምን ፍሬ በላይ እናመርታለን። እየሰራችም ኮስሞቲክስ ቤት፣ ለልብስ መሸጫ ሱቆችና ፋርማሲን ጨምሮ ለተለያዩ ተጠቃሚዎች የምታቀርበው መርሃዊት የሚያስፈልጉ ግብዓቶች በቀላሉ የሚገኙ በመሆኑና አሁን ላይም ተፈላጊነቱ እየጨመረ በመሆኑ ማንኛውም ሰው በቀላሉ ሊጀምር የሚችለው ስለመሆኑም ነግራናለች። የሚያስፈልጉ ግብዓቶች ወረቀቱ አለ፣ ካምሱር፣ ገመድ አለ፣ ኮላ፣ መጨፍለቂያና መብሻ፣ ማስመሪያ፣ መቀስ፣ እነዚህ ናቸው የሚያስፈልጉት። ፍላጎቱ በደንብ ነው ያለው። ምክንያቱም አሁን ላይ እጥረት አለ፣ የሚያቀርብ እጥረት ማለት ነው። የወረቀት እጥረት አለ፣ እያንዳንዱ የአምራች እጥረት አለ። ስለዚህ በትንሹ ቤት ውስጥ ሆነው ሊጀምሩት የሚችሉት ነገር ነው። የወረቀት ከረጢቶች በቀላሉ ከአፈር ጋር የሚቀላቀሉ በመሆኑም አበርክቷቸው ከፍተኛ ነው ትላለች። ወረቀት ሲሆን እንዴት ነው ቶሎ ይበሰብሳሉ። እነዛን ያልሻቸው ነገሮችን ያው ይቀንሳል። ምክንያቱም እነዚህ ቶሎ የሚበሰብሱ ነገሮች ስለሆኑ በቀላሉ ስለሚበሰብሱ ካፈር ላይ ምናምን ይወገዳሉ ቶሎ። የወረቀት ከረጢት ወይም እቃ መያዣ ሲገበያ ያገኘ ነው ናቲ የወረቀት ከረጢት በብዙ መልኩ የተሻለ ሆኖ አግኝቶታል። ኮስሜቲክስ የሚሸጣን ያለን ያው ለነሱ ላስቲክ ስለታገደ ያው ፔፐር ባግ ስለሚያስፈልግም ፔፐር ባግ ለመግዛት ነው የመጣው። ተመልሶም ሪሳይክል ስለሚደረግ የተሻለ ነው ብዬ አስባለሁ። ሲታይም ለመልክም ለኤቭሪቲንግ አሪፍ ነው፣ ሌክዠሪየስ ነው። ያው ስላልተለመደ አሁን ላይ ኤክስፔንሲቭ ነው ምናምን ሰውም ይላል፣ ኤክስፔንሲቭ ነው ይላል፣ ግን ኖርማል ነው፣ ተመጣጣኝ ነው። አሁን ላይ ራሷ ከመስራት ባሻገር የወረቀት መያዣ ለመስራት የሚያገለግሉ ግብዓቶችንም ለገበያ በማቅረብ ላይ ትገኛለች። ለተለያዩ እቃ መያዣዎች የሚያገለግሉት እነዚህ ከረጢቶች ዋጋቸውም ከ20 ብር ጀምሮ እስከ 45 ብር ትሸጣለች። ጀብን እንግዲህ አሁን ላይ 3 ደቂቃ ነው። ሲያልቅ ደግሞ እንደዚህ ትመስላለች። እነዚህ አሁን ለምሳሌ ለኮስሞቲክስ ቤቶች፣ ለፋርማሲ ትንሽ ስሞል ሳይዝ የምትባል ነች እቺኛው፣ እንሸጣታለን ማለት ነው። በአነስተኛ ካፒታል የጀመረችውና በቀላሉ ወደ ምርት መግባት ያስቻላትን የወረቀት ከረጢት ምርት ለማስፋትና ደረጃውን ለማሳደግ ውጥን የያዘችው ወጣቷ ለበርካቶችም የስራ እድል መፍጠር አቅዳለች። ማደግ አለብኝ፣ ወደ ማሽነሪ መግባት አለብኝ። ከፍተኛ ይሄ እነዚህ ትልልቅ ማሽኖችን በአንድ ብዙ ማሽን የሚያመርቱ እንትኖችን ወደ ማምጣት ነው ሀሳቤ፣ ማስገባት ማለት ነው። በእነሱ ወደ ማምረት መግባት ነው አላማዬ ብዬ ማስቀምጠው። እንዲሁም ደግሞ ጀማሪ መጀመር የሚፈልጉ ሰዎችን ሰፖርት ማድረግ፣ የስራ እድል መፍጠር እፈልጋለሁ፣ አስባለሁ ደግሞ